አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 3 በዚች ቀን ጌታ ከመረጣቸው ከ72ቱ አርድእት ውስጥ የሆነ ሐዋርያው ቅዱስ ያሶን አረፈ። ይህም ቅዱስ ከሐዋርያት ጋር ወንጌልን በሰበከ ጊዜ ብዙ መከራዎችን በክብር ባለቤት ጌታችን ኢየሱስ ክርስቶስም ተቀበለ። ድንቆች ተአምራቶችንም አደረገ። በአምሳኛው ቀን ከሐዋርያት ጋር አጽናኝ መንፈስ ቅዱስን ተቀብሏልና። ትውልዱም ከጠርሴስ ሀገር ነው። ከጠርሴስም ሰዎች አስቀድሞ አመነ። ሐዋርያ ጳውሎስም ከተጠራና ካመነ በኋላ በብዙ አገሮች ተከትሎ በወንጌል ትምህርት አገለገለው። በተሰሎቄ ከተማም ከጳውሎስ ጋር ይዘው በመጎተት ከተሰሎቄ ገዢ ዘንድ አቀረቧቸው። ከዚህም በኋላ በጠርሴስ ሀገር ቅዱስ ጳውሎስ ኤጲስቆጶስነት ሾሙ። የወልደ እግዚአብሔርንም ቤተ ክርስቲያን በመልካም አጠባበቅ በቅንነት ጠበቀ። ምዕመናንን በቀናች ሃይማኖት ካጽናናቸውና በጎ ምግባርን ካስተማራቸው በኋላ ከዚያ ወደ ምዕራብ ሀገር ሄዶ በውስጧ የከበረ ወንጌልን አስተማረ። ስሟ ኮራኮራስ ወደምትባል ደሴትም ደርሶ በውስጧ ወንጌልን ሰበከ። እግዚአብሔርንም ወደ ማወቅ መለሳቸው። በዲያቆናት አለቃ በሰማዕታት መጀመሪያ በከበረ ሐዋርያ እስጢፋኖስም በውስጧ ቤተክርስቲያን ሰራላቸው። የዚያች ሀገር ገዢም ባወቀ ጊዜ ይዞ ከእስር ቤት አስገባው። በዚያም 7 ወንበዴዎች አግኝቶ ሃይማኖትን አስተማራቸው። በክብር ባለቤት ጌታችን ኢየሱስ ክርስቶስ አመኑ። የክርስትና ጥምቀትንም አጠመቃቸው። ከዚያም በኋላ በመኮንኑ ፊት ቆሞ እኛ ክርስቲያንን በክብር ባለቤት ጌታ ኢየሱስ ክርስቶስ እናምናለን ብለው ጮሁ። መኮንኑም ዝፍትና ዲን በተሞላ ምጣድ ውስጥ አግብቶ አቃጠላቸው። የሰማዕትነት አክሊልንም ተቀበሉ። ከዚህም በኋላ ቅዱስ ያሶንን ከእስር ቤት አውጥቶ ብዙ አሰቃየው። ነገር ግን ምን ጉዳት አልደረሰበትም። የንጉስም ልጅ ከቤቷ መስኮት ሆና አይታ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነች። ልብሶቿንና ጌጦቿን አውጥታ ለድሆችና ለምስኪኖች ሰጠች። ከዚያም በሐዋርያው በያሶን አምላክ በክብር ባለቤት በጌታችን ኢየሱስ ታመነች። አባቷም ሰምቶ እንዲያስሯት አዘዘ። እንዳዘዛቸውም አደረጉ። በጢስም አፍነው አሰቃዩት። ደግሞ አራቆቷትና አባቷ በፍላጻ ነደፋት። ነፍሷንም በእግዚአብሔር እጅ ሰጠች። ከዚህም በኋላ ቅዱስ ያሶንን ወደ ደሴት ሰደደው። በደሴትም ውስጥ ያሰቃየው ዘንድ መኮንኑ ከሰራዊቱ ጋር አብሮ በመርከብ ተሳፈረ። እግዚአብሔርም ከሰራዊቱ ጋር በባህር አሰጠመው። ከዚህም በኋላ ቅዱስ ያሶን ወንጌልን እያስተማረ ብዙ ዘመናት ኖረ። ሁለተኛም ሌላ መኮንን ተሾመ። ቅዱስ ያሶንንም ይዞ በምጣድም ድኝና ዝፍት ሰም መልቶ ነበልባሉ ወደ ሰማይ እስኪወጣ ድረስ ከበታቹ አነደደ። ቅዱስ ያሶንንም በውስጡ ጨመረው። የክብር ባለቤት ጌታችንም አዳነው። ምን ጉዳት አልደረሰበትም። መኮንንም ይህን ድንቅ ስራ አይቶ በክብር ባለቤት ጌታችን ኢየሱስ ክርስቶስ ከቤተሰቡ ሁሉ ከአገር ሰዎች ሁሉ ጋር አመነ። ሁሉንም አጥምቆ የከበረ ወንጌልን ሕግና ትእዛዝ አስተማራቸው። አብያተ ክርስቲያናትም ሰራላቸው። በውስጣቸውም ብዙ ድንቆች ተአምራቶችን አደረገ። ብሩህ በሆነ ገድሉ ጌታችንን ደስ ካሰኘው ካገለገለው በኋላ በበጎ ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱ ከኛ ጋር ለዘላለሙ ትኑር አሜን። በዚችም ቀን ከቤልጌት ሰዎች አባ ብሶይ በሰማዕትነት አረፈ። ይህንንም ቅዱስ በመናቅና በማቃለል ሰውነቱን በማጣመምና በመቆልመም አሰቃዩት። የእግዚአብሔርም መልአክ በእጁ አክሊል ይዞ አትፍራ፣ ጽና፣ እነሆ በእጄ ውስጥ አክሊል አለ አለው። ደግሞም ብዙ አሰቃይተው ወደ እሳት ጨምሩት። ተጋድሎንም በዚህ ፈጸመ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ለዘላለሙ ትኑር አሜን። በዚችም ቀን የተባረከች ንግስት ወለተ ማርያም የዕረፍቷ መታሰቢያ ነው። እርሷም የንጉስ ወናግ ሰገድ እናቱ ናት። ለእግዚአብሔር ምስጋና ይሁን። እኛንም ከመከራው ሊያድነን ለዘላለሙ አሜን። በዚችም ቀን ደግሞ የከበረ ቀሲስ አውሳቢዮስና የሰማዕት ቅዱስ ሴም መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ በጸሎታቸው ይማረን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 4 በዚች ቀን ለአባቶች ሊቃነ ጳጳሳት 29ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ዮሐንስ አረፈ። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምለተ ጸምዱከ ዘልፈ ለላ አነብብ ተወከፍ ዜኔቴ መጽሐፈ እንተ ርእሰከ እግዚኦ ጸሪቀ ምልዕቱ ኩፈ እምእላቡ ቁናት ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ በመነኮሳት ሄራን ባርኩ ባርኩ ወይዘቲ መካን እስከ ደቂቀ ይልቅ ሆኖ ህፃን ለጻፈው በክርታስ ወለዛ ጻፈው ዘሬሰ
ወለዛ አምቦስ ተረጎመ ሳዲስ ወለሰማ ቃሎ በዝናፈስ ጸሎተሙ ማርያም አረጌታ ኩሎ እንባስ ወሬ ማረነ ኢየሱስ ክርስቶስ በቅዱሳን ጸሎት ይጠብቀን። በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ትገቡ አኮ በከመ አምሳነ አቡነ ዘበሰማያት